ሆርሙዝ ለዓለም አቀፉ የኃይል አቅርቦት ቀውስ እንቆቅልሽ ሆኖ በቀጠለበት ሁኔታ ዓለም አቀፍ ትኩረት ወደ ሌሎች ስትራቴጂካዊ ጠቀሜታ ያላቸው የውሃ መስመሮች እየተሸጋገረ ነው። ከነዚህም መካከል የ900 ኪሎ ሜትር ርዝመት ያለው የማላካ የባህር ወሽመጥ አደጋ ተደቅኖበታል። እስያን ከመካከለኛው ምስራቅና ከአውሮፓ ጋር የሚያገናኘው የማላካ የባህር ወሽመጥ 25 በመቶ የሚሆነውን የዓለም የንግድ እንቅስቃሴ ያስተናግዳል። 70 በመቶ የሚሆነው የምስራቅ እስያ የኃይልና የሸቀጦች ንግድም የሚተላለፈው በማላካ የባህር ወሽመጥን ጨምሮ በኢንዶኔዥያ ውሃዎች ውስጥ ነው። እናም ቀውሱ ክልሉን በዓለም አቀፍ የኢኮኖሚ ጥቅሞችና በሀገራት ሉዓላዊነት መካከል ባለ መስቀለኛ መንገድ ላይ አስቀምጦታል። ከመካከለኛው ምስራቅ ነዳጅና ፈሳሽ የተፈጥሮ ጋዝ ለሚያስገቡ ጃፓን፣ ደቡብ ኮሪያ፣ ታይዋንና ሌሎች የምስራቅ እስያ ሀገራት እጅግ አስፈላጊ ነው። በዚህ መስመር ላይ የሚፈጠር ማንኛውም መስተጓጎል መርከቦች በኢንዶኔዥያ ዙሪያ ረጅምና በጣም ውድ አማራጭ መንገዶችን እንዲያጤኑም ያስገድዳቸዋል። ይህም በዓለም አቀፍ የነዳጅ ዋጋ በትራንስፖርትና በሸቀጥ አቅርቦቶች ላይ ከፍተኛ አደጋን ደቅኗል። በተለይም የቻይና የኤነርጂ ዘርፍ ክፉኛ እንደሚጎዳ እየተነገረ ነው። ቻይና ይህንኑ አደጋ ቀደም ብሎ የማላካ አጣብቂኝ በሚል ዋና አጀንዳዋ በማድረግ እንቅስቃሴ ጀምራለች። ወዲህ ደግሞ ኢራን ይህንኑ ከሆርሙዝ የገዘፈ ሰርጥ አደጋ ላይ መሆኑን አስጠንቅቃለች። የአሜሪካ የጦር መርከብም በዚሁ ወሽመጥ በኩል ማለፉ ስጋቱን የሚያጎላ ነው። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ለቻይና ጥልቅ የሆነው ስትራቴጂካዊ ስጋት በሆርሙዝ ብቻ የተወሰነ አይደለም። የባህረ ሰላጤው ነዳጅ ከሆርሙዝ እንደወጣ አብዛኛውን የህንድ ውቅያኖስ አቋርጦ የቻይና ወደቦች ከመድረሱ በፊት በማላካ የባህር ወሽመጥ ውስጥ ማለፍ አለበት። እንደ የአሜሪካ የኤነርጂ መረጃ አስተዳደር ገለጻ ከሆነም ሆርሙዝና ማላካ በዓለም ላይ ሁለት በጣም አስፈላጊ የነዳጅ መተላለፊያ መንገዶች ናቸው። ይህም ማለት ለምስራቅ እስያ ኢኮኖሚዎች በተለይም ለቻይና ቀውሱ የከፋ ነው። ቻይና ይህንኑ አደጋ ቀደም ብሎ የማላካ አጣብቂኝ በሚል ዋነኛ አጀንዳዋ በማድረግ እየሰራችም ነው። ይህ ቃል ቻይና በማላካ የባህር ወሽመጥ ላይ ከመጠን በላይ ጥገኛ መሆን ቻይናን በጂኦፖለቲካ ቀውስ ውስጥ የበለጠ ተጋላጭ ሊያደርጋት እንደሚችል ያላትን ስጋት ያመላክታል። የሆርሙዝ ውዝግብ ዓለምን በፈጣን የኃይል አቅርቦት ድንገተኛ አደጋ አጥለቅልቋል። የማላካ ስጋት ደግሞ በቻይና እንደ መዋቅራዊ ተጋላጭነት ተደርጎ ይወሰዳል። ቻይና ጥገኝነቷን ለመቀነስና በሰፊው የህንድ ውቅያኖስ መተላለፊያ ላይ ያላትን አቋም ለማጠናከር የተለያዩ ፖሊሲዎችን ማዘጋጀት ጀምራለች። በዚህ ረገድ ቻይና የባህር ንግዷን ሙሉ በሙሉ ለጠላት እንዳይጋለጥ ከዋና ዋና የነዳጅ ማጓጓዣ መስመሮች ጋር ወዳጃዊ ወይም ቢያንስ የትብብር መንግስታትን ትፈልጋለች። በተለይም የቻይና የባህር ስትራቴጂ ጠንካራ መሰረተ ልማትን ከዲፕሎማሲያዊ እንቅስቃሴ ጋር የተሳሰረ ነው። ከነዚህ ዘዴዎች አንዱ የትምህርት ዲፕሎማሲ ነው። ቻይና ለአጋር ሀገሮች ተማሪዎች የትምህርት እድልን በመስጠት በተከታታይ ያንኑ አስፋፍታለች። እነዚህ እርምጃዎች በእስያና በሌሎች ሀገራት በሚገኙ ምሁራን፣ አስተዳዳሪዎችና በፖሊሲ ተኮር ተቋማት መካከል የረጅም ጊዜ ግንኙነት ለመገንባት ይረዳሉ። ቻይና ነጻ የትምህርት እድሎችን እንደ አንድ የጂኦፖለቲካ መሳሪያ እየተገለገለች ነው። ቻይና በሁለተኛ ደረጃ ዋና መሳሪያ ያደረገችው ሰፊ የመሰረተ ልማት ኢንቨስትመንት ነው። ቻይና ወደቦችን፣ አውራ ጎዳናዎችን፣ የኢንዱስትሪ ዞኖችን፣ የባቡር መንገዶችንና የኢነርጂ መሰረተ ልማቶችን በደቡብ እስያና በሰፊው የህንድ ውቅያኖስ ክልል ፋይናንስ አድርጋለች። እነዚህ ፕሮጀክቶች ንግድን ከማበረታታት በላይ ናቸው። እንዲሁም የአጋር ሀገሮችን ከቻይና ፋይናንስ ግንባታና የሎጂስቲክስ ስርዓቶች ጋር በቅርበት በማገናኘት የቻይናን ስትራቴጂካዊ ጥቅም ጨምረዋል። እናም መሰረተ ልማት ለቻይና በደቡብ እስያ ሀገራት የጂኦፖለቲካ መሳሪያ ሆኗል። ቻይና በማላካ ላይ ያላትን ጥገኝነት ለመቀነስ መሰረተ ልማትን ትጠቀማለች። ቻይና ከባህረ ሰላጤው ጋር ብቻ ሳይሆን ከሩሲያ፣ ከመካከለኛው እስያና ከአፍሪካ እንዲሁም ከላቲን አሜሪካ ጋር የኃይል ትስስርን አስፋፍታለች። ቻይና በባህር ኃይል ዘመናዊነት ላይም ከፍተኛ የገንዘብ ፈሰስ አድርጋለች። በባህር መስመሮች ላይ የተመሰረተችው ሀገር በባህር ዳርቻ መከላከያ ብቻ መተማመን ሊኖራት አይችልም። አሜሪካ በዓለም አቀፍ ደረጃ ጠንካራ የባህር ኃይል ሆና ብትቀጥልም የቻይና አካሄድ አቅሟን በተከታታይ ማሻሻልና ከባህር ጥገኝነት ጋር የተያያዘውን ስትራቴጂካዊ ተጋላጭነት መቀነስ ነው። በተለይም የማላካ የባህር ወሽመጥ ለምስራቅ እስያ ንግድ በጣም አጭርና ቀልጣፋ ከሆኑ መንገዶች አንዱ ሆኖ ከመቀጠሉም በላይ ሙሉ በሙሉ ሊተካው የሚችል አማራጭ የለም። ሆኖም ቻይና የአደጋውን መጠን ለመቀነስ ወደቦች፣ መሰረተ ልማቶች፣ የትምህርት ተሳትፎና የባህር ኃይል አቅምን ያካተተ ስትራቴጂ ገንብታለች። በቅርብ
የቅርቡ የሆርሙዝ መስተጓጎል መንግስታትና ገበያዎች በቂ ዝግጅት ባለማድረጋቸው የዓለም የነዳጅ ትራንስፖርት ምን ያህል በከፍተኛ ሁኔታ ሊጎዳ እንደሚችል አሳይቷል። ቻይና ለማላካ የሰጠችው ትኩረት በተቃራኒው ስትራቴጂካዊ አርቆ አስተዋይነትን ያሳያል። የቻይና ስፋት፣ የፋይናንስ አቅም፣ የፖለቲካ ስርዓትና የጂኦፖለቲካ ምኞቶች ልዩ ናቸው። እንዲህ አይነቱ የቻይና እርምጃ ለብዙ ታዳጊና መካከለኛ ገቢ ላላቸው ሀገሮች አሁንም የኃይል ደህንነትን፣ የውጭ ፖሊሲንና የመሰረተ ልማት እቅድን ለሚይዙ ጠቃሚ ትምህርት ነው። ቻይና በ21ኛው ክፍለ ዘመን ያለው እውነተኛ ውድድር በጦር ኃይሎች እና ድንበሮች ብቻ የተወሰነ እንዳልሆነ ተገንዝባለች። እንዲሁም ወደቦችን፣ የአቅርቦት ሰንሰለቶችን፣ ነጻ የትምህርት ዕድሎችን እንዲሁም ስትራቴጂካዊ አጋርነት ተጽዕኖ እንደሚያሳድር ተረድታለች። ይህ ቅድመ እይታ ምናልባት ቻይና ለማላካ የባህር ወሽመጥ ፈተና ምላሽ የሰጠችበት ጠንካራ ገጽታ ሊሆንም ይችላል። ቻይና በማላካ ላይ ያላት የረጅም ጊዜ ስጋትና በምላሹ የወሰደቻቸው በርካታ ስልቶች ጂኦፖለቲካን እንደ ቅድመ ዝግጅት ሳይሆን ዋና ግብ ማድረጓን ያሳያል። ያም ቢሆን ግን ሆርሙዝ ለዓለም አቀፍ የኃይል አቅርቦት ቀውስ እንቆቅልሽ ሆኖ በቀጠለበት ሁኔታ ዓለም አቀፉ ትኩረት ወደ ሌሎች ስትራቴጂካዊ ጠቀሜታ ያላቸው የውሃ መስመሮች እየተሸጋገረ ነው። ኢራንም ይህንኑ ከሆርሙዝ የገዘፈ የባህር ወሽመጥ አደጋ ላይ መሆኑን አስጠንቅቃለች። በሆርሙዝ ወሽመጥ ላይ የሚፈጸም ማንኛውም ጥፋት በደቡብ ምስራቅ እስያ የሚገኘውን የማላካ የባህር ወሽመጥን ጨምሮ ይበልጥ ወሳኝ በሆኑ የመርከብ መተላለፊያዎች ላይ ምላሽ እንደሚሰጥ የኢራን ሃይማኖታዊ መሪ ሙጅተባ ኸመይኒ አስጠንቅቀዋል። በዚህ መተላለፊያ ላይ የሚፈጠር ማንኛውም መስተጓጎል መርከቦች በኢንዶኔዥያ ዙሪያ ረጅምና በጣም ውድ አማራጭ መንገዶችን እንዲጠቀሙ ያስገድዳቸዋል። ይህም በዓለም አቀፍ የነዳጅ ዋጋ፣ በትራንስፖርትና በሸቀጥ አቅርቦቶች ላይ ከፍተኛ አደጋ ደቅኗል። በተለይም የቻይናን የኤነርጂ ዘርፍ ክፉኛ እንደሚጎዳው እየተነገረ ነው። የኢንዶኔዥያ የባህር ኃይል እንዳስታወቀው አንድ የአሜሪካ የጦር መርከብ በማላካ የባህር ወሽመጥ በኩል አልፏል። በዋናው የባህር መስመር በኩል የሚደረግ ጉዞ በዓለም አቀፍ ሕግ መሰረት የተፈጸመ መሆኑን ማክሏል። ነገር ግን የጦር መርከቡ እንቅስቃሴ የዓለም አቀፍ ትኩረት በማላካ ወሳኝ ነዳጅ መተላለፊያ ወሽመጥ በዞረበት ሁኔታ መሆኑ ስጋት ፈጥሯል። ይህ ወሽመጥ ከሆርሙዝ በመቀጠል የቀጠናው አለመረጋጋት ምንጭ በመሆን አስቀድሞ በቀውስ ውስጥ የሚገኘውን የዓለም አቀፍ የኃይል ገበያ ወደ ተባባሰ ደረጃ እንዳያሸጋግረው ተሰግቷል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ሞርኒንግ፣ ሮይተርስና ሳውዝ ቻይና ሞርኒንግ ፖስትን በዋቢነት ተጠቅመናል።